በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ከዚህ በመቀጠል በወርሃ ሰኔ የሚጸለይ የኢትዮጵያዊ ጻድቅ የአቡነ እስትንፋሰ ክርስቶስን ዜና ገድል እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬ እስከ ፍጻሜ ድረስ የአባቶቻችን አምላክ ልዑል እግዚአብሔር ከእኛ ጋር ይሁን። የአባታችን የጻድቁ የአቡነ እስትንፋሰ ክርስቶስም በረከትና ረድኤት አይለየን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በወርሃ ሰኔ በዘጠነኛው ቀን በዕለተ ማክሰኞ የሚጸለይ የአቡነ እስትንፋሰ ክርስቶስ ዜና ገድል ይህ ነው እንላለን። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለ መገኘቱ ካህናቱ ተደሰቱ። ከእርሱ ጉዳይ ስላለኝ ወደ አበምኔታችሁ ውሰዱኝ አላቸው። ወደ መምህሩ ቤት ወስደው ስለ አመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስንም ወደ ቤት አስገቡት። ከአበምኔቱ ፊት በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩም በመንፈስ ቅዱስ አውቆ አመጣጥህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህን አለው። አቡነ እስትንፋሰ ክርስቶስም አዎን አባቴ ሆይ ሐሳቤን ሁሉ አውቀሃል። ዓለምን አየኋት፣ አንድም እንኳን ጥቅም ያገኝባትን አላገኘሁም። በውስጧ የሚኖሩ ነገሥታት፣ መኳንንት፣ ባለጸጎች፣ ሀብት የሌላቸው ድሆች አለን አለን ሲሉ ፈጥነው በሞት ይጠፋሉ። የኃጥአን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሉ የማያንቀላፋ ገሃነመ እሳት ነው። እኔም ሰውነቴን ከኃጢአት ነፍሴን ከገሃነመ እሳት አድናት ዘንድ ከዚህ ዓለም ባሕረ ኃጢአት በጸሎት መቅዘፊያ ታሻግረኝ ዘንድ ወደ ዋናተኞች አለቃ ወደ አንተ መጣሁ። እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላል ጸሎትህ ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጣሁ አለው። የኢየሱስ ሞዓ ልጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተን መርጦ እንደ ጻድቁ አባታችን እንደ አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌልም ቀንበር ትጠመድ ዘንድ በ15ቱ አህጉር ትሾም ዘንድ ከዚህ ዓለም ለይቶ በምናኔ ያወጣህ። ጌታችንም ይወድሃል፣ እንደ በጎ አገልጋይ ያከብርሃል። ከእንግዲህ ልጄ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህንም ማጽና፣ የእግዚአብሔርንም ሕግ ጠብቅ። የቸርነቱና የይቅርታውን ብዛት አድርጎልህ ጽናቱንም ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስለ አንተ እግዚአብሔርን እንዲያመሰግኑ አለው። በመነኮሳትም መጽሐፍ እንደተጻፈ 3 ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገዳም ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ጀመር። በዚያን ጊዜ የአባቶች የመነኮሳት ቁጥር ከአርድእት ጋር 800 ነበር። 3 ዓመት በገዳሙ ላሉት መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ሥራውን ትሕትናው ባህሪው ዕንቁ እንደሚባል የጠራ ንጽሕናውንና ትዕግስቱን ትሩፋቱንና ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን ጸሎትንም እንደሚያዘወትር የዘላለሙ ኃጢአት፣ ትዕቢት፣ ትዕዝርት፣ ክፋት፣ ስስት፣
ቅናትና ሽንገላ፣ ሐሜትና ቁጣ እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሰራበት ጊዜ በአፉ እየጸለየ በእጁ እየሰራ ከ3 ዓመት በኋላ ማህበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋት የለበትም፣ መልካም ሥራ ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከ3 ዓመት በኋላ የአባ እንጦንስና የአባ መቃርስን፣ የአባ ጳውሊስና የአባ አርሳኒዮስን፣ የአባ ኤዎስጣቴዎስና የአባ አብሳዲን፣ የአባ ነቢዩድንና የአባ ቢብን፣ የአባ መቃቢስን፣ የኤላሬዮን፣ የአባ ኪሮስና 7 ዓመት በአፉ ድንጋይ ጎርሶ የኖረ የአባ ጋቶንን የቅዱሳንን ገድል ሁሉ በመከተል ሥርዓታቸውንም በመከተል አሳየ። ለሁሉም አርአያ ሆነ። አበምኔቱም የእነዚህ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስናን ልብስ አለበሰው። አስኬማን የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ደብረ ድባ ከሚባል ቦታ ተቀበል አለው። ከዚህ በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ሆኖ ተሾመ። መምህሩንና ገዳሙንም ቤተ ክርስቲያኑን አስደሰተ። ቤተ ክርስቲያንንም በመላላኩ በመልካም ጸባይ ሆኖ በማመስገንም ተደሰተችበት። የምንኩስናን ልብስ ለብሶ ጥቂት ወራት ከቆየ በኋላ የማህበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት። ወደ ጳጳስም ሄዶ ካንተ ባረክ ዘንድ መጣሁ አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እያደገ በመንፈስ ቅዱስም እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅስናን ሥልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱን ጣዕም ባየ ጊዜ አደነቀ። በእርሱ ዘንድ ስውር ምስጢርን አይቷልና ከጥቂት ቀን በኋላ ቁምስናንና የኤጲስቆጶስነትን 3ቱን ሥልጣን ሰጠው። ከዚህም በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ስለ እኔ ሰውነቱን በገራይተ መስቀል ይጣል ያለውን አስቦ በጾምና በጸሎት በትህርምትና በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስቦ ለኃጥአን ፍዳ ለጻድቃን ተድላ ደስታ እንዳላቸው አወቀ። ይህንንም አስቦ ከጳጳሱም ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብር ድንቅ ተአምራት እያደረገ እንደ ጌታችን እንደ 12ቱ ሐዋርያት አጋንንትን እያወጣ ድውያንንም ይፈውስ ለምጽንም ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ተአምራት በማድረግ ከሐዋርያት ያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትሕትናውን፣ ንጽሕናውን፣ ቅድስናውን፣ ክብሩን፣ የቅን ሃይማኖቱን፣ መፈወሱን የአባታችን የአቡነ እስትንፋሰ ክርስቶስን ዝናውን በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት፣ ኤጲስቆጶሳት ከሸዋ ሀገርና ከአማራ ሳይንት ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እርሱም ነዳያንን፣ ምስኪናንን፣ ፈላሲያንን ወዶ ይቀበላቸዋል። እንጀራና ውሃን ይሰጣቸዋል። የመላእክትን ንጽሕና ይወዱ ዘንድ 10ሩ ቃላተ ኦሪትንና 6ቱ ቃላተ ወንጌልን ይጠብቁ ዘንድ ለሰዎች ያስተምራቸዋል። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር ኃጥአንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማድነቅ ይመልሳቸዋል።
ደጋጎች ሰዎችንም የዲድስቅልያንና የሲኖዶሱን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅን ለሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍን ቃል ያሳስባቸዋል። በአንዲት ቀን የፈወሳቸው ሕሙማንና ዓይነ ስውሮች፣ አንካሶችና በክፉ ደዌ የተያዙ ቁጥራቸው 80 ሺህ ነው። በፈወሳቸው ጊዜ እነርሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎችንም ያመነኩሳቸዋል። የአብያተ ክርስቲያናት አስተዳዳሪ የሆኑ ዘንድ አበምኔት የሚሾማቸውም አሉ። አባታችን አቡነ እስትንፋሰ ክርስቶስም በአንደበቱ የስብከትን ጸናጽልና የምስጋናን ከበሮ ያሰማል። ያለ እረፍትም 150 መዝሙረ ዳዊትን፣ 15 ማሕሌተ ነቢያትን፣ 5 ማሕሌተ ሰሎሞንን፣ የሰባቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋራ 7 ጊዜ በመዓልት 7 ጊዜ በሌሊት ያደርሳል። ሌሊቱን ሁሉ ቆሞ ያደርሳል። ነቢዩ ዳዊት በየዕለቱ 7 ጊዜ አመሰግንሃለሁ፣ ለዓይኖቼም ለቅንድቦቼም ሽልብታን ለሽፋሽፍቶቼም እረፍትን አልሰጥም እንዳለ እንደዚሁ ቆሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩርም 9000 ጊዜ ይሰግድ ነበር። ዓይኖቹን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊት ያፈስ ነበር። ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። 13ቱን ሕማማተ መስቀል በማሰብ በእጁ ደንጊያውን ይዞ 13 ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ፣ ጩኸቴን በፊትህ ይድረስ፣ ገጸ ምሕረትህንም ከእኔ ወደ ሌላ አትመልስ እያለ ከመዝሙር እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳ፣ ጠላቶቹም ከፊቱ ይበተኑ። በነፋስ ፊት ጭስ ተኖ በእሳት ፊት ሰም ቀልጦ እንደሚጠፋ እንደዚሁም ኃጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽመው ከፊቱ በነው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህ የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩ በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዛት ቅዱሳን እስከሚያደንቁ ድረስ ተተክለው ይታያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁና ክብሩ ብዙ ተአምራት ይደረጋል። የወርቅ መሰላልና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖትና በፍቅር በትህትና ያነጻቸው የእስትንፋሰ ክርስቶስ ንጽሐ ሥጋና ንጽሐ ነፍስ ናቸው። ጸሎቱም ወደ ላይ ወጥቶ እስከ 7ኛ ሰማይ እስከ መንበረ ጸባዖት ይደርስና ዳግመኛ በመሰላል ወደ ታች ተመልሶ በአዝመራ ጊዜ ብዙ ምርት በአውድማ በብዛት እንደሚመረት ይመረታል። የሰማይ መላእክት ጸሎቱን በምድር የሚተዉት አይደለም። የእርሱን ጸሎት ለማሳረግ ክንፍን ከክንፍ ጋር እያማቱ እየተጋፉ ከብዛታቸውም የተነሳ እየተጨናነቁ ወደ ሰማይ ይወጣሉ። አባታችን አቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ የትሩፋቱን ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወዳሉ። እነርሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእርሱ መዓዛና የእርሱ መልክ የሰውን ልብ ይመስጣል። በዚህ ዓለም እርሱን ስላገኙ መላእክት በጣም ይደሰቱበታል። በዚያን ዘመን ከሰው ሁሉ እንደርሱ የጽድቅን ሥራ ትሩፋትን የሚሠራ አላገኙምና የመዓዛው ሽታና ጸሎቱ ወደ ላይ ወጥቶ ጽርሐ አርያምን ይሞላ ነበር።
የጸሎቱን ፍሬ 30 ቅንጣት የሚሆን አለ፣ 60 ቅንጣትም የሚሆን አለ፣ 100 ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስም የሰማይና የምድርን ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃንን ይተክላል። በክንፉም አየራትንና ፈለከ ፈለካትን ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁልጊዜ በግልጽ ያያል። ጌታችንም ከእርሱ አይርቅም። የፈለገውንም ሁሉ ዘወትር ፈጥኖ ያገኛል። ልበ አምላክ ዳዊት እግዚአብሔርን ሁልጊዜ አየዋለሁ፣ ምስጋናውም ዘወትር በአንደበቴ ነው፣ ሰውነቴን ዘወትር እግዚአብሔር ከፍ ከፍ ትላለች እንዳለ፣ ለጸሎት እጁን ዘርግቶ በቆመ ጊዜ የእጆቹ 10 ጣቶችና የእግሮቹ 10 ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አባታችን ሆይ ብሎ ጸሎትን በጀመረ ጊዜ የሰባቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል። እግዚአብሔርም ባየ ጊዜ የፈለገውን ይለምናል፣ የፈለገውንም ከአምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት ለኃጥአን ምሕረትን ከመለመን በስተቀር ሌላ ምንድን ነው? ብፁዕ አባታችን ሆይ የዓለምን ጨለማነትና የጎዳናውን ጉጣንጉጥ ሁለንተናውም ድጥ የሚሆን የዓለምን ኑሮ ያወክ ጥበብህ ምንኛ ያማረ ነው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ጾሞ 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ 10 ቃላተ ኦሪትና 6 ቃላተ ወንጌል በውስጣቸው የተጻፉትን 2 ጽላቶች ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም 6 ቃላትንና 10 ቃላትን 2 ጽላትን ሰጠው። 10 ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከእኔ በስተቀር ሌላ አምላክ አታምልክ። የፈጣሪ የእግዚአብሔርን ስም ጠርተህ በሐሰት አትማል። እግዚአብሔር በሐሰት ስሙን ጠርቶ የሚምለውን ሰው ከበደል አያነጻውምና የፈጣሪ እግዚአብሔር ሰንበትን አክብር። ዘመንህ እንዲበዛልህ እናትህንና አባትህን አክብር። አትግደል፣ አትሴስን፣ አትስረቅ፣ በወንድምህ ላይ በሐሰት አትመስክር፣ የወንድምህን ገንዘብ አትመኝ፣ ወንድምህን እንደ ራስህ ውደድ የሚለውን ይህንን ቃል ለእስትንፋሰ ክርስቶስ በሚነግርበት ሰዓት መነኮሳት የሚያስፈራ ድምፅና የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃንንም ይመለከቱ ነበር። ተራራውም ይጤስ ነበር። ሕዝብና መነኮሳት ሁሉ ፈርተው ከሩቅ ሆነው ይመለከቱ ነበር። ጌታችን ኢየሱስ ክርስቶስ 6 ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛ እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስት አትሄድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትህንና አባትህን አክብር፣ ወንድምህን እንደራስህ ውደድ ብሎ ሰጠው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር፣ አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ በእውነት ያለ ሐሰት። ከዕለታት በአንድ ቀን አንድ ዓይነ ስውር አባታችን እያስተማረ ሳለ ወደ እርሱ መጣ። ከጻድቁ ከአባታችን ቡራኬ ተቀበለ፣ ከእግሩም ላይ ወደቀ። አባታችንም በጣቶቹ ዓይኑን በዳሰሰለት ጊዜ ዓይኖቹ በሩለት። በሀገሩና በአካባቢው ያሉ ቁጥራቸው 60 የሆኑ ሰዎች ይህንን ተአምር አዩ። የአካባቢው ሰዎች ዓይነ ስውሮችን መጥተው ተፈውሰዋል። ከሌላም ደዌ የተፈወሱ አሉ። ብዙዎቹ አይተው የአባታችን እስትንፋሰ ክርስቶስን አምላክ አመሰገኑ። ብዙ ሰዎችም ወደ እርሱ መጥተው
ከበሽታቸው ይፈወሱ ዘንድ ከለምጻቸው የሚነጹ ዘንድ ኃጢአትና በደል ያለባቸውንም ንስሐ ይሰጣቸው ዘንድ አጋንንት ያለባቸውን ያድናቸው ዘንድ በጸሎቱ ተማጽነው ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እነርሱም የፈለጉትን ያገኛሉ። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን። በወርሃ ሰኔ በዘጠነኛው ዕለት የሚነበብ የስንክሳር መጽሐፍ ይህ ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 9 በዚህች ዕለት የታላቁ ነቢይ የሳሙኤል የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባቱ ሕልቃና ይባላል። የእናቱም ስም ሐና ነው። እነርሱም ከሌዊ ነገድ ከካህኑ አሮን ወገን ናቸው። ሐናም መካን ነበረች። ክብር ይግባውና ወደ እግዚአብሔር እያለቀሰች አዘውትራ ስለማለደች ይህንን የተባረከ ልጅ ሰጣት። በቤቷም 3 ዓመት አሳደገችው። ከዚህም በኋላ ገና ስትጸንሰው እንደተሳለች ወደ እግዚአብሔር መቅደስ አቀረበችው። ካህኑ ኤሊንም በመላላክ የሚያገለግለው ሆነ። የካህኑ ኤሊ ልጆች ግን ክፉዎች ነበሩ፣ እግዚአብሔርንም አይፈሩም ነበር። በቅዱስ መሥዋዕቱም ላይ ይበድሉ ነበር። ይህ ሕፃን ሳሙኤል ግን በኤሊ ፊት ለእግዚአብሔር ሲያገለግል ኖረ። በእነዚያ ወራቶችም ካለ እግዚአብሔር ውድ ነበር፣ የሚታይ ራእይም አልነበረም። ከዚህም በኋላ በአንዲት ሌሊት እንደዚህ ሆነ። ኤሊ በመኝታው ተኝቶ ሳለ ዓይኖቹም መፍዘዝ ጀምረው ነበር፣ ማየትም አይችልም ነበር። የእግዚአብሔርንም መብራት አብርቶ ለማሳደር ገና አላዘጋጁም ነበር። ሳሙኤል ግን በቤተ መቅደስ በእግዚአብሔር ማደሪያ ታቦት አጠገብ ተኝቶ ነበር። እግዚአብሔርም ሳሙኤልን ሳሙኤል ሳሙኤል ብሎ ጠራው። እርሱም እነሆን ያለሁ አለ። ወደ ኤሊም ፈጥኖ ሄደ። ስለ ጠራኸኝ እነሆን የመጣሁ አለው። ኤሊም እኔ ያልጠራውህም ተመልሰህ ተኛ አለው። እርሱም ሄዶ ተኛ። እግዚአብሔርም ዳግመኛ ሳሙኤል ሳሙኤል ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም እኔ ያልጠራውህም ተመልሰህ ተኛ አለው። ሳሙኤልም ከዚህ አስቀድሞ እግዚአብሔርም በራእይ ገና አላወቀውም ነበርና ቃለ እግዚአብሔርም አልተገለጠለትም ነበር። ዳግመኛም እግዚአብሔር ሳሙኤልን 3ኛ ጊዜ ጠራው። ተነስቶም ወደ ኤሊ ሄደ። ስለ ጠራኸኝ እነሆ መጣሁ አለው። ኤሊም ያንን ልጅ እግዚአብሔር እንደጠራው አሰበ። ልጄ ተመልሰህ ተኛ፣ የሚጠራህ ካለ ግን እኔ ባሪያህ እሰማለሁና ጌታዬ ሆይ ተናገር በለው አለው። ሳሙኤልም ሄዶ በመኝታው ተኛ። እግዚአብሔርም መጥቶ እንደ መጀመሪያው በፊቱ ቆሞ ጠራው። ሳሙኤልም እኔ ባሪያህ እሰማለሁና ጌታዬ በል ተናገር አለው። እግዚአብሔርም ሳሙኤልን የሰማ ሁሉ ሁለቱን ጆሮቹን ይይዝ ዘንድ እነሆ እኔ በእስራኤል ላይ የተናገርኩትን ቃሌን አደርጋለሁ። በዚያችም ቀን በኤሊና በወገኑ ላይ የተናገርኩትን ሁሉ አጸናለሁ፣ እጀምራለሁ እፈጽማለሁም። ልጆቹ የእግዚአብሔርን ቃል አቃለዋልና እርሱም አልገሰጻቸውምና በልጆቹ ኃጢአት እኔ ወገኑን ለዘላለም እንደመበቀለው ነገርኩት። ስለዚህም ነገር በዕጣንም ቢሆን በመሥዋዕትም ቢሆን የኤሊ የወገኑ ኃጢአት እስከ ዘላለሙ ድረስ እንዳይሰረይ ራሴ እንደዚህ ብዬ ማልኩ። በኤሊ ወገኖችና በልጆቹ ላይ እግዚአብሔር የተናገረው ሁሉ ተፈጸመ። ከዚህም በኋላ የቂስ ልጅ ሳኦልን ቀብቶ ለእስራኤል ልጆች ያነግሠው ዘንድ እግዚአብሔር ሳሙኤልን አዘዘው፣ እንዲያነግሥላቸው ለምነዋልና። ሳኦልም የልዑልን ትእዛዝ በተላለፈ ጊዜ ዳግመኛ ለእስራኤል ንጉሥ ሊሆን የእሴይ ልጅ ዳዊትን ይቀባው ዘንድ ይህንን ነቢይ ሳሙኤልን ዳግመኛ አዘዘው።
ይህም ነቢይ ሳሙኤል በሕይወት በኖረበት ዘመን ሁሉ እስራኤልን አስተዳደራቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ታላቅ ነቢይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ቅዱስ ሉኪያኖስ ከሌሎች 4 ሰማዕታት ጋር ሰማዕት ሆነ። ይህም ቅዱስ አስቀድሞ የጣዖት ካህን ነበረ። የሰማዕታትንም መከራቸውን በእሳት ሲያቃጥሏቸውና ሕዋሳታቸውን ሲቆራርጧቸው ሲሰቅሏቸውና ከእሳት ምድጃ ውስጥም ሲጥሏቸው ምንም አይነት ጉዳት እንዳልደረሰባቸው ባየ ጊዜ ከዚህ ሥራ የተነሳ ደነቀ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። ያገለግላቸው የነበሩ ጣዖታት ከእሳት ቢጥሏቸው ፈጥነው ይቃጠላሉ እንጂ ይህንን ሥራ ሊሰሩ እንደማይችሉ ተረድቷልና። ዳግመኛም እንደዚህ አለ፣ ይህንን ድንቅ ሥራ የሚሠራ አምላክስ በእውነት እርሱ አምላክ ነው። ከዚህ በኋላም በንጉሥ ፊት እኔ ክርስቲያን ነኝ፣ ክብር ይግባውና በክርስቶስ አምናለሁ ብሎ በግልጥ ጮሆ ተናገረ። ንጉሡም ወደ እርሱ አቅርቦ ጣዖት ማምለክን እንዳይተው መከረው። ወደ አምልኮ ጣዖት ይመለስ እንደሆነ ብሎ ብዙ ቃል ኪዳኖችን ገባለት። እርሱ ግን አልሰማውም፣ ስቃዩንም አልፈራም። ከዚህም በኋላ ንጉሡ ጽኑ ስቃይን ሊያሰቃየው ጀመረ። ዘቅዝቀው እንዲሰቅሉት፣ መንጋጋውንም በድንጋይ እንዲሰብሩት፣ ታላቅ ግርፋትንም እንዲገርፉት አዘዘ። ከዚህ በኋላ 4 ክርስቲያን እስረኞች ቀረቡና ከእርሱ ጋር አቆሟቸው። ንጉሡም ለአማልክት ዕጣን ዕጠኑ፣ ይህ ካልሆነ ግን ታላቅ ስቃይን አሰቃያቸዋለሁ አላቸው። እነርሱም ለስህተቱ አልታዘዙለትም። በላያቸውም ተቆጥቶ በእሳት ምድጃ ውስጥ ጨመራቸው። ያን ጊዜ ዝናብ ዘነበ፣ እሳቱንም አጠፋው። ቅዱስ ሉኪዮስን ግን እንደ አምላክ እሰቅልሃለሁ ብሎ በእንጨት መስቀል ላይ እንዲሰቅሉ ታዘዘ። በረጃጅም ችንካሮችም ሥጋውን ሁሉ ቸነከሩት፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚያን 4ቱን ሰዎችም ራሶቻቸውን በሰይፍ እንዲቆርጡ አዘዘና ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚህችም ቀን የዮሐንስና የጳጳስ አርላክሳ የዕረፍታቸው መታሰቢያ ነው። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የቅዱሳን ጻድቃንም የሰማዕታቱን በረከት ከሁላችን ጋር ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።